የተራራው ስብከት በቤተ ክርስቲያናችን ውስጥ ጌታችን ኢየሱስ ክርስቶስ ህዝቦችን ሰብስቦ ያስተማረበት በጣም ሰፊው ክፍለ ትምህርት ነው። በዚህ ትምህርት ውስጥ በመጀመሪያው ክፍል ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱሳችን ሲናገር ወደ ላይ ወደ ተራራ እንደወጣና እሱን ተከትለውት ደግሞ ሌሎችም ብዙ ህዝቦች ይከተሉት እንደነበረ እነዛም ህዝቦች እሱ የሄደበት ቦታ ይሄዱ እንደነበረ መጽሐፍ ቅዱሳችን ይናገራል። ጌታችንም አፉን ከፍቶ ማስተማር ጀመረ። ዙሪያው ላይ የነበሩት ሰዎች ሁሉም የሚማሩ አልነበሩም፣ ግን ቃሉን ለመስማት ፈልገው የመጡት ሰዎች ሕይወት የሆናቸው ዘንድ አምላካችን ኢየሱስ ክርስቶስ ሳይፈልጉ የመጡትን እያየ ሊቆጥብባቸው አልፈለገም። ትርጓሜ ወንጌላችን እንደሚናገረው ጌታችን ኢየሱስ ክርስቶስን ይከተሉትና ቃሉን ለመስማት በዙሪያው ላይ የነበሩት ሰዎች በሙሉ በአምስት ይከፈላሉ። አንዳንዶች ጌታችን ኢየሱስ ክርስቶስን ለመስማት ይመጡት የነበረው ቃሉን ፈልገው ነበር። ምክንያቱም የክርስቶስ የአምላካችን ቃል ትምህርት ብቻ ሳይሆን ሕይወትም ጭምር ስለሆነ ነው። አሁን ላይ የሚናገረው ሰው ሕይወት የተናገረው ሰው ያለው በቃሉ ላይ እምነት እያነሰ በመምጣቱ እንዲሁም የሚሰማው ሰው ደግሞ የሚሰማውን ቃል እግዚአብሔር የሚናገረውን ሰው እየተመለከተ ላይሆን ይችላል ብሎ በመጠራጠሩ አሁን የእግዚአብሔር ቃል ለአብዛኞቻችን ከትምህርትነት ውጪ ሕይወት ሲሰጠን የሚታየው በጣም ለጥቂት ሰዎች ነው። ጌታችን ኢየሱስ ክርስቶስ ግን ተናግሯል። ቢችሉ ቃላቸውን እየሰሙ ግን ተግባሮቻቸውን እንዳይከተሉ ለፈሪሳውያንም ተናግረዋል። ምክንያቱም ፈሪሳውያን በእስራኤል ዘንድ የነበሩ ሕግ አዋቂዎች፣ ትምህርት አዋቂዎች ቢሆኑ ግን የሚናገሩትን ለመኖር ደግሞ በጣም የራቁ ነበርና ክርስቶስ እንደነዚህ አይነቱን እንኳን ቆሞ በሚያስተምሩበት ጊዜ ላይ ክፉ ስራቸውን አትመልከቷቸው፣ ቃላቸውን ተመልከቷቸዋል። በሌላም ቦታ ላይ ደግሞ ማንም ከነዚህ ከምትመለከቷቸው ሁሉ ለናንተ አባት ሊኖራቸው አያስፈልግም አለ። ሰው ይሄን ባልተገባ መንገድ እያነሳ ክብረ ክህነትን ለማሳነስ አባቶቻችን አባት ተብሎ መጠራት እንደማያስፈልጋቸውና አንድ አባት ብቻ ኢየሱስ ክርስቶስ እንደሆነ ለመናገር ይሞክራሉ። ግን አምላካችን ይህን የተናገረበት ዋነኛው አውድና ምክንያቱ ግን ክርስቲያኖች ማንንም አባት አትበሉ ከምትመለከቱት ያለው አባትን አባት የሚያሰኘው መውለዱ ብቻ አይደለም፣ የወለደውን ልጅ ማሳደጉ ነው። እናትን እናት የሚያሰኛት መውለዷ ብቻ አይደለም፣ ወልዳ ማሳደግ መቻሏ ነው። ለዛ ነው በንግግር ራሱ መወለድ ምንድነው እንላለን? ቋንቋ ነው አይደለም እንለው? ከእናት ማህፀን መውጣት ብቻ አይደለም፣ ሌሎች ሊያጋምዱን ሊያስተሳስሩን እንዳንለያይ ሊያጣብቁን የሚችሉ ብዙ ነገሮች ስላሉ ነው። እና ክርስቶስም ማንም አባትን አትበሉ ከአንዱ ከእግዚአብሔር ውጪ ሌሎች አባት የላችሁም ሲል እየተናገረ ያለው ለፈሪሳውያን ነበረ። ፈሪሳውያን ለሚመለከቱት ለሚያደምጡት ቃሉን እየተናገሩ ሕይወቱን ግን መኖር ለከበዳቸው ሰዎች እየሰማችሁ ነው። አሁንም ያለንበት ተመሳሳይ ወቅት ላይ ልንሆን እንችላለን። ሰዎች ሲናገሩ ሰዎች በተናገሩበት ቆመው ሲገኙ ማግኘት ከባድ ሊሆን ይችላል። ያ ግን የእግዚአብሔርን ቃል ታማኝነት ሊያሳንሰው አይችልም። ለዛ ነው መጽሐፋችን ሲናገር እርሱ ምስክርን አይሻም ይላል። ማንም አምላካችን ኢየሱስ ክርስቶስ አምላክ ለመሆኑ የኛን ምስክርነት የሚያስፈልገው አይደለም። እኛ ሳንፈጠር መላእክት ሳይኖሩ ሰማይና ምድር ሳይዘረጋም እሱ አምላካችን ልዑል እግዚአብሔር ንጉሥ ነው፣ ጌታ ነው፣ አምላክ ነው፣ ፈጣሪ ነው፣ ሁሉን አስገኝ ነው። እኛ በመኖራችን እሱ ላደረገው ነገር የምናበረክተው፣ እኛ በመናገራችን እሱ ላደረገው ነገር ተሰሚነትን የምንጨምረው ነገር ላይኖረን ይችላል። ጥቅሙ ለኛው ነው የምናደርጋቸው ነገሮች በሙሉ። ስለዚህ ጌታችን ኢየሱስ ክርስቶስን እዛ ሕዝብ መካከል ይከተሉት የነበሩት የመጀመሪያዎቹ ቃሉን ፈልገው ነበር። ይሄ ቃል ክርስቲያኖች አሁን የምትሰሙት ቃል ነው። ያን ጊዜ የተራራው ስብከት በተሰበከ ጊዜ ላይ ህሙማን ነፍስ የነበሩት በነፍሳቸው የተሰበሩት የሚጠግናቸው አጥተው ሲባዝኑ የነበሩትን በሙሉ ሲያጽናናቸው የነበረው የማን ቃል ነው? የእግዚአብሔር ቃል ነው፣ ሌላ የማንም አይደለም። እንዳልኳችሁ ነው። ግን የተናጋሪው እና የሰሚው ችግር ካልሆነ በቀር እኮ ትላንትና የተሰበከውን ስብከት እኮ ነው ቤተክርስቲያን አሁንም የምትሰብከው። ትላንትና ከ2000 ዓመት በፊት ክርስቶስ በዚች ምድር ላይ ሲመላለስ የተናገረውን ነው የምትናገረው። ግን ምን እንደሆነን ፈጣሪ ይወቀው። እሱ የተናገረውን እያልን እሱ ያሰማቸውን ህዝቡን እያሰማን እኛ ጋር ግን ብዙ በሽተኞች እየበረከቱብን መጡ። ጤነኞቹ ቁጥራቸው እያነሱ መጡ። አይገርማችሁም? እናንተ ዛሬ እኔ ዛሬ የምንሰማው ተከተለኝ የሚለው ቃል ቅዱስ ጴጥሮስ የሰማው ቃል። ቅዱስ ጴጥሮስ ተከተለኝ የሚለውን ቃል ሲሰማ
ሐዋርያው ቅዱስ ናትናኤል ከበለስ ስር ገና ማንም ሳያውቅህ እኔ ያውቅሃለሁ ያለውን ኃጢአት በደል ሸፍነህ ሳለች እኔ አስታውስሃለሁ ተመልክቻለሁ ያለውን ቃል ሰምቶት ናትናኤል ትላንትና የነበረበትን ሕይወት ትቶ ክርስቶስን ተከትሎታል። ጴጥሮስ ተከተለኝ የሚለውን ቃል ሰምቶ ጌታችን ኢየሱስ ክርስቶስን ያለችው ትንሽ ነገር ብትሆንም ሁሉን ነገሩ ናትና መረቡንና ታንኳውን ጥሎ ተከትሎታል። አሁን እኛ ስንቴ ተከተለኝ እንደተባልን ታስታውሳላችሁ? ስንቴ ችግራችሁን አውቀዋለሁ ኃጢአታችሁን አስታውሰዋለሁ እሱንም ንቄ ለመተው እኔ ዝግጁ ነኝ እናንተ ኑ ሲል አብዛኞቻችን ብዙ ሰበብ ለእግዚአብሔር እንሰጣለን የማያውቀው እየመሰለን ማለት ነው። ስለዚህ የመጀመሪያዎቹ ሰዎች ይከተሉት የነበረው ለቃሉ ነው። ሁለተኛው በተራራው ስብከት ላይ የነበሩ ሰዎች ይከተሉት የነበሩት ደግሞ ለተአምራቱ ነው። ሰው እግዚአብሔርን በዛ ዘመን ላይ ይከተለው የነበረው ለተአምራት ነው። ምክንያቱም ህሙማነ ሥጋን እንዳልኳችሁ በቃሉ የሚፈውሰው ጌታችን ኢየሱስ ክርስቶስ ህሙማነ ሥጋን ደግሞ በተአምራቱ ይፈውስ ነበረ። ለተቸገሩት እሱነቱን ከቃሉ በላይ ለሚፈልጉት ሰዎች ክርስቶስ ተአምርን ያደርግላቸው ነበረ። ሽባውን ይፈውስ ነበረ፣ ለምጹን ያነጻ ነበረ፣ የሞቱትንም ያስነሳ ነበረ። ምናልባት አሁንም ይህንን ስትሰሙ የክርስቶስ ተአምራት ሩቅ የሆኑና አሁን ባለንበት ጊዜ ላይ ተአምራቱን ከመናገር ባለፈ መሬት ላይ ወርዶ እኛ ህይወት ላይ አደረገልን ብለን ለመመስከር ብዙዎች ላንኖር እንችላለን የሚልም ሰው አይጠፋም። ምክንያቱም አሁን በዚህ ጊዜ ላይ በሽባነቱ የተረተረው ሰውን ክርስቶስን የምናውቀው መጽሐፍ ቅዱስ ላይ ያለ ሰው ብቻ የሚመስለው ሰው አለ። ግን ከኛ በላይ እውነት ለመናገር ሽባ የለም። ሽባ የሚባለው ይላል ቅዱስ ዮሐንስ አፈወርቅ እጆቹና እግሮቹ የታሰሩለት ብቻ ሳይሆን መልካም ስነ ምግባርን ለማድረግ የሚከለከል ሰው በሙሉ ሽባ ነው አለ። ምንድነው አለ? ሽባ ነው አለ። መስጠት እያለበት እጁ ከመመጽወት የሚከለከል ወደ ቤተ እግዚአብሔር መሄድ ያለበትን እግር አስሮ የሚያስቀምጥ ሰው ካለ ከዚህ ሰው በላይ ማን ሽባ አለ? ይሄንን ሽባነታችንን ተርትሮ ካለንባቸው ቦታዎች በሙሉ በእግራችን ተራምደን እንድንመጣ የኛ እግር ሳይሆን የእግዚአብሔር ፈቃድ ነውና እንደኛ የተተረተረ ሽባ ማን አለ ታዲያ እዚህ ውስጥ ያለን? እውር ክርስቶስ አበራ ሲባል አይነ ሥጋቸው የታወሩ ሰዎችን ብቻ አይደለም አምላካችን ያበራው። አይነ ልቦናቸው የታወሩ ሰዎችንም ኢየሱስ ክርስቶስ አምላካችን በትምህርቱ አብርቶላቸዋል። ቃለ እግዚአብሔር ክርስቲያኖች ለምትሰሙትና ለምታደምጡት ከልባቸው ክፍት ሆነው ቃሉን ለሚፈልጉት ሰዎች አይነ ልቦናቸውን ያበራላቸዋል። ትላንትና ያላስተዋሉትን ነገር እንዲያስተውሉ ያደርጋቸዋል። ትላንትና በትንሽ ነገር የተመለከቱትን ነገር አሁን ላይ ትልቅ ቦታ ሰጥተውት እንዲያዩት ተደረጋለች እና የአምላካችን የልዑል እግዚአብሔር ቃል እውነት ለሁላችንም ማስተዋሉን ታድለን አይነ ልቦናችንን እንድናበራ ነው ጭምርም ቤተክርስቲያናችን ቃለ እግዚአብሔር ዕለት ዕለት የምታስተምረው። አንዳንድ ሰው ያልሰማው ቃለ እግዚአብሔር ያለ ይመስል ቤተክርስቲያን መጣ ተማር ቃለ እግዚአብሔርና አዳምጥ ሲባል በጣም ዳገት ይሆንበታል። ምን ያላወቅነው የሚነገረን ምን ያልሰማነው የሚናገሩት ነገር አለ ይላል። እንዲህ አይነት ጠባይ ያለው ሰው በመሰረቱ አንዱ አይነ ልቦና ያልበራለት መገለጫ ነው። እግዚአብሔርማ በአንድ ቃል ያንን ሽባ እንደተተረተረው ይሄኛውን እኛ ያለንበትን የሽባነት ህይወታችንን ለመተርተር አይነ ልቦናችንን ካበራልን ብዙ እኮ የሚተረተር ነገር ነበር። እናቶቻችንን ልብ ብላችሁ አይታችኋቸው ታውቃላችሁ? አሁን እኛ ትንሽም ቢሆን ማድረጉን ቀንሰናል። ግን ተመልከታችኋቸው ከሆነ እየተራመዱ ወይ ወደ ቤተክርስቲያን ሲገቡ ግድግዳውን እኛ ስመነው ስናልፍ እነሱ ጀርባቸውን ሲመቱበትና አይታችሁ ታውቃላችሁ? ወይ ደረታቸውን ሲተሻሹት ወይ ታቦታተ ሕጉ አክብረውት የሄዱን ሳር ይዘው በእጃቸው ሲሄዱ አይታችሁ አታውቁ? አላችሁ? አይታችሁ አታውቁም እንዴ? ይሄ አሁን ከሩቅ ሆኖ ለሚመለከተው ሰው የእናቶቻችን አላዋቂነት እኮ ነው እንደዚህ እንትኑን ከእንትኑ የሚያነካካቸው የሚላል። አንዳንዱ ደግሞ ያቸው እንደው ደስ ሲሉ በቃ ፍጹም እምነታቸው ይላል። እውነት እንነጋገር ከተባለ ግን እናቶቻችን ይሄንን ሁሉ የሚያደርጉት አይነ ልቦናቸው ስለበራላቸው ያንን እኛ ስመነው የምናልፈውን የቤተ መቅደሱን ግድግዳ እነሱ ጀርባቸውን ደረታቸውን የሚያስነኩት በነብዩ የተናገረውን ትንቢት ባያውቁም ግን አምነውት ነብዩ ኢሳይያስ እንዲሁም ነብዩ ኤርሚያስ በትንቢት መጽሐፋቸው ምን ይላል? የእግዚአብሔርም የክብሩ ቀሚስ ቤተ መቅደሱን ሞልቶት ነበር ይላል። እየሰማችሁ ነው? የክብሩ ምንድነው ያለው? ሰው አላወቀም እንጂ በመሰረቱ ዙሪያችሁ ላይ ያለው የቤተ መቅደሱ ግንብ የክርስቶስ ቀሚስ ነው። ላመነ ሰው
ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ምኑን ነክታ ነው የተፈወሰችው? ታዲያ እናቶቻችን አላዋቂ መስለው የዋህ መስሏቸው ነው? አይነ ልቡናቸው ስለበራላቸው ነው። ቀሚሱ ያደረቀው ደም እነሱ ህይወት ላይ እንዲደርቅ የፈለጉት ደም ስላለ ነው የሚነካኩት። ስለዚህ የክርስቶስ ቃል ተአምራትን ይሰራል ሲባል አሁንም ተአምራቱንም አላቆመም። ሶስተኞቹ ቃሉን ለመስማት ይመጡ የነበሩት ደግሞ በስማ በለው ነው። ለምን እንደመጡ ያቁም፣ ምን እንደሚያደርጉ ያቁም። የሚያውቁት ሰው ስለመጣ ብቻ የመጡ አሉ። አሁን ልክ እንደዚህ መርሃ ግብሩ ላይ ምናልባት አንዳንዶቻችን የመጣንበት የሆነ የምናውቀው ሰው አብሮ ስለመጣ ነው እንጂ ምን ይፈጠር ምን አይፈጠር ፍቅር እስከ ቀራንዮ ራሱ ምናልባት አያርገው እንጂ ልብ ወለድ የሚመስለውም ሰው አለ እዚህ ውስጥ አጠጋግቶት ወደ ፍቅር እስከ መቃብር ማለት ነው። የመጣንበትን ምክንያቱም የማያውቀው ሰው አለ። አራተኞቹ በዛ በተራራው ስብከት ተራራው ስር ከክርስቶስ እግር ቁጭ ብለው ይማሩ የነበሩት ደግሞ ከሃዲያን መናፍቃን የሱን ንግግር ሰምተው ምን ትችት ልናወጣበት እንችልበታለን ብለው የሚያስቡ ናቸው። እነዚህንም ክርስቶስ አስቀምጦ እያስተማረ ነበር። አምስተኞቹ ደግሞ እስከ መጨረሻው ድረስ ሊከተሉት ወስነው እንደ ሐዋርያት እንደ አርድእቱ እንደ ቅዱሳት አንስቱ ያሉት ናቸው። እየሰማችሁ ነው። እቺ ክርስቶስ ከፍ ብሎ ህዝቡም ከፍ እንዲልባት የጠራት ቦታ ተራራ የምትባለው ቤተክርስቲያን ናት። ክርስቶስ በተራራው ላይ ከፍ ብሎ የታየበትን ምክንያት ትርጓሜ ወንጌላችን ሲናገር እንዲህ ይላል። እሱ ካለበት ከፍታ ህዝቡም እንዲከተለው ስለሚፈልግ ነው ይላል። አምላካችን ልዑል እግዚአብሔር እውነት ለመናገር ያለበት ከፍታ ሰማያትም ሊደርሱበት የማይችል አይምሮም ተመራምሮ የቱ ጋር እንደሆነ ሊያውቀው የማይችል ነው። ግን የተራራውን ከፍታ ሊያሳይ የፈለገው ሰው ከፍ ቢል ሰው ቤተክርስቲያን ጋር ቢጠጋር እሱ ካለበት ሊደርስ እንደሚችል በመናገር ነው። ከዛ በመቀጠል ነው እኛ የምናውቃቸውን የተራራው ስብከትን የተራቡ ንዑዳን ክቡራን ናቸው፣ የሚጠሙ ንዑዳን ክቡራን ናቸው፣ በኋላ ላይ ይጠግባሉ፣ በኋላ ላይ ይረካሉ፣ የሚሰደዱ ንዑዳን ክቡራን ናቸው፣ መንግስተ ሰማያት በኋላ ላይ የነሱ ናት እያለ ክርስቶስ አስተማረ። ይህንን በሙሉ ተናግሮ ከጨረሰ በኋላ ነው ለአባቶቻችን ለሐዋርያት እናንተ የምድር ጨው ናችሁ አለ። እስኪ እናንተ በሉ እንጂ የምድር ጨው ናችሁ። አዎ ክርስቶስ ቃሉን ሰምተውት እስከ መጨረሻው ድረስ የተከተሉትን ሰዎችና ሊከተሉት የሚፈልጉትን ሰዎች ጨው እንዲሆኑ ይፈልጋል። ቃሉን ሰምታችሁት ከሆነ እናንተ የምድር ጨው ናችሁ ያለው እንጂ እናንተ የምድር ጨው እንድትሆኑ ፈልጋለሁ አይደለም ያለው ክርስቶስ። ጨውነት እያንዳንዱ ሰው ውስጥ ያለ ነው። ጨውነት እያንዳንዱ እግዚአብሔር አምላክ ያዘጋጃቸው ሰው የሚባለው ፍጥረት ውስጥ የማይታጣ ነገር ነው። ጨውነታችንን እንድናውቅና ያለንን ነገር ተረድተን ማድረግ የምንችለውን ነገር እንድናደርግ እግዚአብሔር ይፈልጋል። ቅሉ ግን እና እንድታውቁት የሚያስፈልገው ነጥብ ግን እነሱን ለምን በጨው መሰላቸው የሚለው ነው። የመጀመሪያው ጨውን ክርስቶስ መስሎ ያስተማረበትን ምክንያት አባቶቻችን ሲናገሩ እንዲህ ይላሉ። ጨው ምግብን ያቆያል አሉ። እስኪ ጨው በሉ። ምግብን ያቆያል። አዎ በቀደመው ጊዜ ላይ እንዳሁኑ ፍሪጅ በየቤቱ ሳይገባ ብዙሃኑ ምግቦችን ማቆየት የሚችሉበትን ጥበብ ሳያውቁ ምግብ ይቆይ የነበረው በጨው ነበር። በተለይ እንደ ስጋ አይነት ጠባይ ያላቸው ምግቦችን ጨው ይነሰነስባቸውና በጨው ይታሹና ሳይበሰብሱና ሳይፈርሱ ረጅም ጊዜ እንዲቆዩ ይደረጋል። ጨው ምግብን እንደማያበላሸው ሁሉ ይላል ትርጓሜ ወንጌላችን። ጨው የተባለው ራሱ ጌታችን ኢየሱስ ክርስቶስ ነው። የማይበላሸው ስጋ የኛ ሰውነት ነው። ሰውነታችን የማይበላሸው እንደተጠበቀ ሆኖ የሚጠበቀውና የሚቆየው ጨው የተባለ ቃል እግዚአብሔር ሲታሽብንና ሲኖርብን። አብዛኛው ሰው አሁን በምንሰማው በምናየው በምናደምጠው ነገር በጣም እንረበሻለን። ሰው ምን ያክል ከሰውነት ተርታ ቢወጣ ነው ይሄንን ክፉ ነገር የሚያደርገው? ሰው ከሰውነት ተርታ ምን ያክል ቢርቅ ነው ሰው ላይ እንዲህ የሚጨክነው እያልን እናገራለን አይደል? ሰው ላይ የሚጨክነው ሰው ላይ ማድረግ የማይጠበቅበትን የሚያደርገው ጨው የተባለ አምላካችን ኢየሱስ ክርስቶስ ሕይወቱንና ሰውነቱን ስላላሸለት የአብዛኞቻችን የመንፈሳዊ ሕይወታችን ውድቀት ብቻ ሳይሆን የሥጋዊ ሕይወቶቻችን ልንደርስባቸው የምንችልባቸው ስኬቶች ሳንደርስባቸው የቀረነው ስላልደከምን አይደለም፣ ገንዘብ ስላላፈሰስን አይደለም፣ ዕውቀታችንን ጉልበታችንን አቅማችንን በምንፈልገው ነገር ላይ ስላላባከንን አይደለም። ከሁሉም ነገር በላይ ሊሆን የሚችለውን ኢየሱስ ክርስቶስን አምላካችንን ይዘነው መግባት ስለማንፈልግ የኛ ሕይወት እኮ ይታወቃል። አምላካችን የሚመለክባቸው ቦታዎች አሉ። ይዘነው መግባት የምንመርጥበት እንዳይገባ ደግሞ የምንፈልግበት።
አብረን አስከተለነው የምንሄድበት እንዲከተለን የማንፈልግበት ቦታ አለ። ምሳሌ ልስጣችሁ። አሁን ኃጢአት እየሰራን ክፉ ነገር ለማድረግ እየተነሳሳን ህሊናችሁ አረ ይሄ ነገር ልክ አይደለም ብላችሁ ያውቃል? አረ ይሄን ነገር አቆመው ብላችሁ ያውቃል? ያ ድምጽ ስነ ልቦናችንና ክፉ ነገር ማድረግ እንደማንችልና ልናደርግ እንደማይገባ የሚነግረን የሆነ ድምጽ አይደለም፣ እግዚአብሔር ነው። ያንን ድምጽ ግን ላለመስማት ምን ያክል ርቀት እንደምንሄድ ደግሞ እናውቀዋለን። አንዳንዶቻችን የሰማነውን እንዳናደርገው እያበረታን ያለውን ቃል እግዚአብሔር ለመስማት አንፈልግም። ሰውነታችንን ሊያበላሽ ነፍስና ስጋችንን ሊያቆሽሽ ወደሚችለው ምንም አይነት ነገር ስንሄድ ክርስቶስ አብሮን ተከትሎን መሄድ እንደሚፈልግ ታውቃላችሁ። ማርያም መግደላዊት የምታስታውሷት ከሆነ ወይም ባለሽቷ ማርያም የምትባለው ጌታችን ኢየሱስ ክርስቶስን የሄደበት ቦታ ሄዳ ሽቱ ሰብራ ራሱ ላይ አርከፍክፋ በእግሩ ደግሞ ወድቃ በእንባዋ እያራሰች በፀጉሯ ታብሶ የነበረው ጌታችን ኢየሱስ ክርስቶስ እኮ በለምጻሙ በስምዖን ቤት ስለገባ እኮ። ለምጽ በኦሪት ጊዜ ላይ የክፋት ምልክት ነው፣ የኃጢአት ምልክት ነው። ዘማዊ ሆነ እሷ ያ ለምጽ በግንባሯ ላይ በሰውነቷ ላይ አልነበርም። እንግዲህ እግዚአብሔርን ቸርነት እስኪያስቡ ከዝሙትና ክፉ ከምንላቸው ኃጢአቶች የትኛው ይበልጣል ቢባል የምናበላልጠውን ኃጢአት መቼም የኃጢአት ትንሽ ትልቅ የለውም። ሁሉም ኃጢአት ወደ ሲኦል ያስገባል። ትንሹ ውሸትም ከትልቁ ሰው መግደል ጋር በእግዚአብሔር ሚዛን እኩል ነው፣ የእግዚአብሔር መንግስት ያሳጣል። ግን ስታስቡት የሱ ኃጢአት እንደ ለምጽ ከሰው ይታይበት ነበር። ሰው ያርቀው የነበረበት ምክንያት ይህ ነበር። ማርያም ግን ምንም የሚታይ የኃጢአት ምልክት ሊሆን የሚችል ምንም ነገር የለባትም። በደሏን የምታውቀው ራሷ ናት። ማናናት አልኳችሁ? አብዛኞቻችን በደላችንን እግዚአብሔር የማያውቀው ይመስለናል። እንደሚያውቀው ግን የኛን በደል ራሳችን አናውቀው። እውነት የራሳችንን በደል ለማየት አይነ ልቦናችንን ያብራልን። ክፉነታችን የሚመነጨው የራሳችንን በደል ካለማየት ስለሆነ ነው። አብዛኞቻችን ከልክ በላይ እንመጻደቃለን። በደል ሰርተን እንደማናውቅ የሚሰሩትን ሰዎች እናቆስላለን። ቅዱስ ዮሐንስ አፈወርቅ ለዛ ነው ወንድምህ በድሎ ብታየው ምናልባት እስኪራራለት ኃጢአት መስራት አምሮት ብቻ ሳይሆን ስጋዊ ድካምስ ተጸናውቶትስ ቢሆን ምን ታውቃለህ ይላል። ሁሉም ሰው ኃጢአት ሲሰራ እኮ ፈልጎት ላይ ሰራው ይችላል። ስጋው አድክሞት ሊሆን ይችላል። የስምዖን ዘለምጽ ኃጢአት ግን ግንባሩ ላይ የታየ በደንብ አድርጎ ፍንትው ተብሎ የሚታይ ነው። የሷ ኃጢአት ደግሞ አይታይም። ህዝቡ ግን ያውቀው ነበረ፣ እሷም ታውቀው ነበረ። ከምንም በላይ ሄደች፣ እንደምታስታውሱት ገባች፣ ክርስቶስ ስር እንባዋን አፍስሳ ኃጢአቷን ይቅር ተብላላት ወጣች። ከታሪኩ እንድታውቁት የምፈልገው ቁም ነገር ምን መሰላችሁ? ያቺን ኃጢአተኛይቷን ማርያም በስምዖን ዘለምጽ ቤት እንድትገባ ያደረጋት የስምዖን ዘለምጽን ኃጢአተኝነት ሳይጸየፍ የገባውን ጌታችን ኢየሱስ ክርስቶስን እዛ ቤት ውስጥ በማየቷ። ክርስቶስ አሁንም ኃጢአት ስንሰራ ሊተወን ለምን እንደማይፈልግ ታውቃላችሁ? እኛ ኃጢአት ለመስራት አብረን የምናሰማራቸውን ሰዎችም እንኳን ላተርፍ እችላለሁ እኮ ብሎ ስለሚያስብ እኮ። ታዲያ አምላካችን ጽድቅ ስንሰራ ሳይሆን በደል ስንሰራ እንኳን እኮ ሊተወን የማይፈልግ አምላክ ነው። እኛ ልንሸሸው እንችላለን እንጂ እግዚአብሔር በፍጹም አይሸሽንም። ያለሱ ህልውና እንደሌለን ያውቃል። ኃጢአትም እየሰራን በጸጋውና በቸርነቱ ሊጠብቀን እድሜ ለንስሐ የሚጨምርልን ሌሊቱን እያስመሸ ቀኑን የሚያስነጋልን እኮ የተረፈንን ኃጢአት እንድንሰራ አይደለም። እግዚአብሔር ባወቀ ትላንትና ማድረግ ያቃተንን ዛሬ መጨመር ያለብንን ጽድቅ እንድንሰራ ነው። እኛ ግን ታውቁታላችሁ፣ ትላንትና መሽቶ ዛሬ ሲነጋ ትላንትና ያልሰራነውን ጽድቅ ዛሬ ለመስራት እንጠቀምበት ይሆን? ትላንትና ስንት የተረፉን ኃጢአቶች አሉ አይደል እንዴ? ዛሬ ልንጨርሳቸው የሚያስፈልጉ። ለጽድቅ ቀጠሮ የሌለ ቀጠሮ ያስፈልገውም እኮ ለኃጢአትም ቀጠሮ ያስፈልገው። ኃጢአት መቆም ያለበት ነው፣ ጽድቅ መሰራት ያለበት ተግባር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ኃጢአተኞችን፣ በደለኞችን፣ ክፉዎችን ሰዎችን በክፋታቸው በተለያዩ ምስቅልቅል ባለ ማንነታቸው አሁንም እድሜ እየሰጣቸው የሚሄደው ከስተታቸው ሊታረሙ የሚችልበትን ልክ ያጫው ስጋውን እንዳይበሰብስና ቆይቶ እድሜ እንዲኖረው እንዳደረገው ሁሉ ለመበስበስ ያሉትን ጨው ያተርፋቸው። እየሰማችሁ ነው? ስጋው ሳይበሰብስ ነው ጨው ሲነሰነስበት እድሜ የሚሰጠው እንጂ የበሰበሰው ስጋ ላይ እና የተበላሸው ስጋ ላይ ጨው ቢነሰነስበት እድሜ አይሰጠው። ሳትበላሹ ሰውነታችሁ ክፋትን ተለማምዶ ከኔ መራቅን ሳይለምድ እባካችሁ ስጋ የተባለውን ሰውነታችሁን ጨው በሆነው በቃሌና በማንነቴ ሟሹት።
በደንብ አድርጋችሁ እሹት እድሜ እንድጨምርላችሁ እያለ። ስለዚህ ክርስቶስ መጀመሪያ ደቀ መዛሙርቱን እናንተ የምድር ጨው ናችሁ ብሎ ሲናገር ጨው ስጋን እንደሚጠብቀው እኔም እጠብቃችኋለሁ ሲል፣ ሁለተኛው እናንተ የምድር ጨው ናችሁ ሲላቸው ደግሞ እንዲህ ሊል ፈልጎ ነው። ጨው ከእሳትና ከውሃ ጋር ይዋሃዳል። እስኪ ጨው በሉ። ከእሳትና ከውሃ ጋር ይዋሃዳል። እውነትም ሰው ጨው ከእሳትና ከውሃ ጋር ነው የሚዋሃደው። ወጥ ስትሰሩ በእርግጠኝነት የምታበስሉበትን ድስት ውስጥ የምታረጉትን ካደረጋችሁ በኋላ አብሮ መከለሻ ምን ይጨመራል? ለወጥ አዲስ ናችሁ ኢትዮጵያውያን አይደላችሁ እንዴ? ጨው እንጂ ባለሙያ ነሽ በጣም። መከለሻ ጨው ነው እንደሚጨመረው ቅመም ነው መከለሻ። እናንተ ፈጣሪ እርዳችሁ። ውሃ ነው ቃለ ሕይወት ያሰማልን አይደል እንዴ? እኔ እናንተን የገረመኝ እነሱ ሳይሆን ብቻ ተውትሽ። ጨው መከለሻ ሆኖ አይደለም የሚጨመረው። ውሃው ተጨምሮ ከተንተከተከ በኋላ ወይም ሊንተከተክ ሲል አብሮ ጨው ይደረግበታል። ጨው ጋር እንዲዋሃድ የሚያደርገው ደግሞ ከስር ምን አለ? እሳት አለ። ስለዚህ ከእሳቱም ከውሃውም ጋር ነው ጨው የሚዋሃደው ማለት ነው። ይሄ ምን ለማለት ነው ይላሉ አባቶቻችን? የክርስቶስ ጨው ብሎ ለደቀ መዛሙርቱ መናገሩ እሱ ያስተማራቸውን ትምህርት መሸከማቸው ነው ይላሉ። እሳትና ውሃ የሚባለው ደግሞ ጥምቀት ነው። ኒቆዲሞስን በሌሊት መጥቶ ሲያስተምረው ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 3 ላይ እንዲህ ብሎ ተናግሮት ነበር። ታስታውሳላችሁ? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ ማን መንግስት አይገባም። አዎ መንፈስ የሚለውን እሳት ነው። እሳትና ውሃ ብሎ የሚጠራው ጥምቀትን። ጨው ከእሳትና ከውሃ ጋር ይዋሃዳል ማለት አንዳንዶቻችን ጨው የተባለ ቃለ እግዚአብሔር ውስጣችን ገብቶ ስራ የማይሰራው ምናልባት እሳትና ውሃ የተባለ ሐዲስ ሰውነትን የምናገኝበትን የክርስቶስን የልጅነት ጸጋ ገንዘብ የምናደርግበትን ጥምቀት ስለሌለ ሊሆን ይችላል። አሁን ግን ወደኛ ስታመጡት ግን ማን ካኛ መካከል ያልተጠመቃል? ማን ክርስትና ያልተነሳል? ማን በ40 በ80 ቀኑ የእግዚአብሔር የልጅነትን ጸጋ ያልሰጠዋል? እግዚአብሔር በጣም የሚያሳዝነው እኮ በእኛ ህይወት ላይ ሲታይ ምኑ መሰላችሁ? እኛ ጎደለን ብለን ከምንናገረው ነገር በላይ የሰጠን በጣም ብዙ ነገሮች መኖራቸው። እግዚአብሔር እኛ ህይወት ላይ ለመስራት ብዙ እኛ እንድንደክምባቸው እንድንወጣና እንድንወርድባቸው ያስቀመጣቸው ነገሮች አይበዙ። በጣም አብዛኛውን አስተካክሎታል። አብዛኛውን ነገር በነፃ እንዲገኝ አድርጎታል። ከኛ ከራሳችን ሰውነት ጀምሮ የራሳችሁን ሰውነት ሁላችሁም ተመልከቱት። ከፍላችሁ ብታገኙት ኖሮ ጭንቅ አልሆነም ነበር? እስኪ ለአይናችሁ ጸልያችሁ አይን ማግኘት የጸሎት ውጤት ቢሆን ኖሮ ምን ያክል ከባድ ይሆን ነበር? ሳንጸልይበት አይን የሰጠን፣ ሳንጸልይበት ጆሮ የሚያስፈልገንን በውስጥም በውጭም ያሟላልን እግዚአብሔር ትልቁን ነገር ሰጥቶን ከኛ የሚጠብቀው ትንሿን ነገር ሳትከፍል በነፃ በሰጠው ነገር ላይ በነፃ ልትገባ የምትችልበትን የእግዚአብሔርን መንግስት ውረስ እኮ ነው የሚል። ሰው እንዴት ነው ታዲያ በነፃ ሊወርሰው የሚችለው የእግዚአብሔር መንግስት እያለ ሰው ከፍሎ ሲኦል ይወርዳል? ሰው ያለውን ንብረቱን፣ ጉልበቱን፣ ማንኛውንም ነገሩን አባክኖ ያልተፈጠረለትን ከፍሎ ሊገባ የሚችልበት ቦታ ይወርዳል በነፃ የሚገባበት የእግዚአብሔር መንግስት እያለ? አብዛኞቻችን እግዚአብሔር ጨውነቱን እንዲዘራብንና እንዲያሟሽብን ሊያስችል የሚችል ሁሉንም ነገር ሰጥቶናል። ያጎደለብን ምንም ነገር የለን። ለዛ ነው ክርስቶስ ደቀ መዛሙርቱን እናንተ የምድር ጨው ናችሁ ሲል በ40 በ80 ቀን ተጠምቀው ልጅነት ያላቸው ሰዎች ጋር እየሄዳችሁ ቃሉን ዝሩባቸው፣ ማንነታችሁን ስጧቸው፣ ከኔ የተቀበላችሁትን ለነሱ አስተላልፋችሁ ስጧቸው። ከዛ በኋላ እግዚአብሔር ቀላል ነው፣ ስራውን መስራት እንዴት እንደሚችል ያውቅበታል። ለኛ ሰውነት እኮ አዲስ አይደለም አምላካችን። ገና ከእናታችን ማህፀን ጀምሮ እሷ እናታችን ራሱ መንከባከብ ገና ሳትጀምር ሲንከባከበን የነበረን እኮ ነን። ልበ አምላክ ቅዱስ ዳዊት መዝሙር 26 ላይ ሲናገር እንዲህ አለ፣ እናትና አባቴ ጥለውኛል አንተ ግን አነሳኸኝ አለ። እስኪ እናትና አባቴ በሉ እንጂ ጥለውኛል፣ ማን ግን አነሳኸኝ? አዎ እናትና አባቴ ጥለውኛል ማለት አባቶቻችን ሲናገሩ የእናትና የአባቶቻችን ድርሻ ልጅን በማስገኘት ሂደት ውስጥ ሩካቤ ስጋ መፈጸም ብቻ ነው። ሩካቤ ስጋ ከፈጸሙ በኋላ የወንዱ ዘር የእናቱ ማህፀን ላይ ካረፈ በኋላ ከሷ ከደሟ ጋር ከተዋሃደ በኋላ ከ40 ቀን በኋላ ተስዕሎተ መልክ ያልቃል።
የልጁ መልክ ያበቃል ይላሉ ሊቃውንት። ከዛ ከ40 ቀን በኋላ ፕሮግሬሲቭሊ ወይም በሂደት ማደግ ነው። እየሰማችሁ ነው። በዛ ልጁ 9 ወር ከ5 ቀን በእናቱ ማህፀን ውስጥ በቆየበት ጊዜ ላይ እናቱ ወይ አባቱ ወይ ቤተ ዘመዱ አዋላጆች፣ አያት፣ አጎት፣ አክስት ተሰብስበው በምሷ ማህፀን ውስጥ ያለውን ልጅ አንዲት ያደረጉለት ነገር አለ? አንዲም ነገር እኮ ያደረጉለት ነገር የለም። አንድ ያደረገልን ነገር የለም። ማንም ሰው በጠባብ ሆድ ውስጥ ሆነን እንደ ሰፊው ዓለም እንድንፈላሰስ ያደረገን፣ የሚያፍነን ውሃ ውስጥ ሆነን እንድንተነፍስ ያደረገን፣ እናታችን የምትበላውን እንዳይከብደን እሱ በግሩም ጠባቆቱ እንድንበላ ያደረገን፣ ማንም ሳይጠብቀን የጠበቀን። ከውጭ እኮ ይከልለን የነበረው እኮ ቆዳ ነው። ታውቃላችሁ? ከውስጥ እኮ ሲጠብቀን የነበረው እግዚአብሔር ስለነበረ ነው። አብዛኞቻችን ይኸው በሰላም በህይወት ተገላግለን ከእናቶቻችን ማህፀን ወጥተን ደሞችን ዓለም ውስጥ የተቀላቀልን። ታዲያ ከእግዚአብሔር በላይ ማን የሚጠብቃል? ማን እኛን የሚያውቀናል? እንደማያውቀን እኮ ነው እኛ ግን የምንሆን። እኔን እግዚአብሔር አያውቀኝም ይላል አንዳንድ ሰው። አንተን ማወቅ አይደለም ያበጃጅህም እሱ። ስራችንን ክፋታችንን ስንመለከት ተስፋ መቁረጥ በጣም ሲጫነን ይሄ ነገር የሚሆንልን አይመስለኝም። እኔማ ለእንደዚህ አይነት ነገር እግዚአብሔር ራሱ ቸል ያለኝ ይመስለኛል። እግዚአብሔር ማናችንም በኃጢአት እንድንመላለስ አድርጎ የፈጠረን ያዘጋጀን ሰዎች የለን። ኃጢአት የምርጫችን ጉዳይ ነው። ቅዱስ ኤፍሬም ሶርያዊ እንዲህ ብሎ ይናገራል። ቦታ ቢያጸድቅ ኖሮ የምንቀመጥባቸው ወንበሮች ወደ መንግስተ ሰማያት የሚያስገቡ ቢሆኑ ኖሮ፣ እየሰማችሁ ነው፣ ሎጥ ወደ እግዚአብሔር መንግስት፣ አዳም ደግሞ ወደ ሲኦል ባልወረደ ነበር ይላል። ብታስቡት እንደ አዳም ጥሩ የሆነ ቦታ ላይ የኖረ የለም። ኃጢአት የማታውቀው ገነት ውስጥ ነበር ሲመላለስ የነበረው። ሎጥን ስትመለከቱት ደግሞ እንደ ሰዶምና እንደ ጎሞራ ሰው ከሰውነት ተርታ ወጥቶ እንደ ክፉ እንደ እንስሳት ይኖርበት የነበረው። ይጸድቃል ተብሎ ሲጠበቅ የነበረው አዳም ረክሶ ይኮነናል ሲባል ይጠበቅ የነበረው ሎጥ ደግሞ ተከብሮ ታየ። አሁን እውነት እንነጋገር ከተባለ የኛም ህይወት እንደዚህ አይደል? ይጸድቃሉ ተብለን የተጠበቅነው እኛ አይደለን እየተዋረደን ያለን? ይኮነናሉ ብለን የጠበቅናቸው ሰዎች ደግሞ ከፍ እያሉ እናያቸዋለን። ቦታ የሚያጸድቅ እንዳይመስላችሁ፣ ምርጫዎቻችን ናቸው። ሁሌም እግዚአብሔር የመጀመሪያ ምርጫችን ይሁን አማራጫችን አናድርገው። እግዚአብሔር አማራጫችንም አይደለም የመጀመሪያ ምርጫችን፣ ሌላው አማራጭ ሊሆን ይችላል። እግዚአብሔር የህይወታችን አስኳል እናድርገው። ድሮ ስትማሩ የምታስታውሱ ከሆነ ሶላር ሲስተም ሌሎች ፕላኔቶች ምናምን ከላይ ይዞራሉ ተብለን አልተነገረን? ሁሉም ፕላኔቶች የሚዞሩት ማንን? እስኪ ፀሐይን በሉ። ፀሐይ መሃል ላይ ሆና ሌሎቹ 9 ሆኑ 20 ይዞሩታል ይባላል አይደል? ፀሐይ ከሆነ ጊዜ አንዴ እኔ ቆሞ የሚዞሩት ሰዎች ወይም የሚዞሩት ፕላኔቶች ጋር አብሬ መዞር እፈልጋለሁ ብላ ከሚዞሩት ጋር አብራ ተደምራ በሆነ ጊዜ ላይ እየተለዋወጡ ደሞ እየተዟዟሩ የሚደረግ ነገር አለ። ሁሌም ፀሐይ የምትዞር ናት፣ ሌሎቹ ነገሮች የሚዞሩ ናቸው። የኛ ህይወት ላይ ብትመጡ ፀሐዩ ክርስቶስ ነው። ሌሎች ጉዳዮቻችን የሚዞሩት እንደዛ ናቸው። የኛ ህይወት ምስቅልቅሉ የወጣው ከሚዞሩት ጉዳዮቻችን መካከል አምላካችን ልዑል እግዚአብሔርን ጨመር ነውና የሱን ቦታ ባዶ አረግን። ለዚህ ጨው ሁኑ እናንተ የምድር ጨው ናችሁ እያለ አምላካችን ኢየሱስ ክርስቶስ የሚናገረው ይሄ ነው። ሌላው ጨው ለመስዋዕት የሚቀርብ ነገር ነው። በኦሪት ዘሌዋውያን ላይ ስንመለከት ጨው ዳቦ እንኳን መስዋዕት ሲቀርብ በጨው ታሽቶ ነበር ይቀርብ የነበረው። ምስጢሩን ባጭሩ ልንገራችሁ። ምንም አይነት መስዋዕት ያለ ቃል እግዚአብሔር አያምርም ማለት ነው። ምንም አይነት ደግ ነገር እሱ ስሙ ሳይጠራ አይሰምርም ለማለት ነው። የሐዋርያት ሥራ ምዕራፍ 10 ላይ አንድ ታሪክ አለ የምታስታውሱት ከሆነ። የዚህም የማህበሩም አንደኛው ዓላማ ከአስተባባሪዎቹ እንደሰማሁት አሁን ይሄኛው ዓመት ላይ ነው አይደለ እዚህ የተሰበሰብነው እንጂ መቄዶንያ የተለያዩ በጎ አድራጎት ማህበራት ላይ ነው ደግነት የሚደረገው የነበረው። የሐዋርያት ሥራ ምዕራፍ 10 የቆርኔሌዎስ ታሪክ ያለበት ነው። የሮም ወታደር እግዚአብሔር ከነመኖሩ ያላወቀ ምጽዋትና ጸሎትን ግን ያበዛ የነበረ ሰው ቆርኔሌዎስ የማያውቀውን እግዚአብሔርን እሱ ግን መልካም ማድረግ እንዳለበት አምኖ ምጽዋት ይሰጥ ነበር፣ ደግ ያደርግ ነበር። የሱን ምጽዋት የሱን ደግ ማድረግ ሰው አላየለትም ነበር። የሱን መልካምነት ማንም የተመለከተው የለም። እግዚአብሔር ግን በዛው ምዕራፍ ላይ ስትመለከቱ ቅዱስ ጴጥሮስ ኢዮጴ በምትባል ቦታ ላይ ሰገነት ላይ ቆሞ ሳለ ራእይ ተመስጦ መጣበት።
ከምድር ከላይ ከሰማያት ከፍ ያለ መጋረጃ 4 እንስሳቶች ይዘውት ወረዱ። እነዛ መጋረጃዎች ላይ የማይበሉ እንስሳት ከስር ይወጡ ነበር። ቅዱስ ጴጥሮስን የእግዚአብሔር መልአክ እንዲያለው እንስሳቶቹን እያረድክ ብላል። በጣም ጨነቀው ቅዱስ ጴጥሮስ። አንድም ቀን የረከሰ ነገር ባፌ አስገብቼ አላውቅም አለ። የእግዚአብሔር መልአክ እንዲህ ብሎ መለሰለት፣ እግዚአብሔር የቀደሰውን አንተ ለምን ታረክሳለህ? እኛ አሁን እቺን ጥቅስ የምንጠቅሳት መብላት የምንፈልገው ግን የማይፈቀድልን ምግብ ላይ አይደለ? የኛ አመል ስለሚታወቅ አርዶ እንዲበላው የታዘዘው የማይበሉ እንስሳት የተባሉት አሕዛብ ናቸው። አሕዛብ ድሮ በቀደመው መልካም ባልሆነው ሕይወታቸው ላይ እግዚአብሔር አምላክን ለማምለክ ያልታደሉ ስለነበሩ መታረድ በሚባል ደም ማፍሰስ በሚባል በጥምቀት ሕይወት ውስጥ እንዲመላለሱ አልተፈቀደላቸውም ነበር። አምላካችን ኢየሱስ ክርስቶስ ግን የቆርኔሌዎስን ምጽዋቱን መልካም ማድረጉን ተመለከተና ያላመነውን እሱን ወደ ማመን ጠራው። ቅዱስ ጴጥሮስ ተከራከረ። እኔ አላረክስም ራሴን አልበላም አለ። እግዚአብሔር ግን እረድ ብላ አጥምቅ ካለው ለምን ይከላከላል? እሺ አለ፣ ተቀበለ። ድንቅ ነገሩ ግን ምን መሰላችሁ? ቅዱስ ጴጥሮስ ያንን እንስሳት ሲወጣ ያየበት መጋረጃ በምስጢር እመቤታችን ናት። ከነሐሴ 16 እስከ ነሐሴ 21 ድረስ የእመቤታችን ሱባኤ ጾም ጸሎት ቢያልቅም ፍቅሯ የበዛላቸው እንዲበዛላቸው የሚፈልጉ ሰዎች 3ኛ ሱባኤ ጨምሮ ይጾማሉ እና ከምድር እስከ ሰማይ ድረስ የተዘረጋችው መጋረጃ እመቤታችን ናት። ያቺ መጋረጃ ውስጥ የማያምኑ እንስሳት ይወጣሉ ማለት በሷ መልጃ በመናደርገው መልካም ነገር ሳያምኑ የነበሩ ሰዎች እንዲያምኑ ይደረጋል። ጨውነት ማለት ይሄ ነው። ጨው ጥፍጥናው፣ ጨው መልካም ማድረጉ ለራሱ ይታወቃል። እየሰማችሁ ነው? የጨው ጥፍጥና እኮ ለራሱ አይታወቀው፣ ሌላውን አጣፍጦ የሚቀምሰው ሰው ያውቀዋል እንጂ የኛ መልካም ስራ ለሌኛ ላይታወቀን ይችላል። ብዙ ሰዎችን ግን መልሶ ሊሆን ይችላል። ብርሃንም ተመሳሳይ ነው። ጨለማን ያርቃል። የክርስቲያኖች መንፈሳዊ ሕይወት እንዲሆን ስለሚፈልግ ብርሃን ጨለማ ባለበት ቦታ ላይ ቢበራ እንደሚያርቀውና ጨለማውን እንደሚገፈው ሁሉ ጌታችን ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ እንዳላቸው እናንተም የዓለም ብርሃን ናችኋል። ማንም ብርሃንን ከላይ ከፍ ካለ ቦታ ላይ ያስቀምጣታል አለ። እየሰማችሁ ነው? ብርሃን ከፍ ባለበት ቦታ ላይ ሲቀመጥ ክርስቲያኖች ያለበትን ቦታ በሙሉ ያሳያል። አላወቅንበትም እንጂ በመናደርጋቸው መልካም ስራዎች ውስጥ መልካም ስራዎቻችንን የማይፈልጉ ሰዎችም ይመለከቱናል። መልካም ስራዎቻችንን ማየት የማይፈልጉ ሰዎችን ያዩናል። ደግነት ለሚደረግለት ሰው ብቻ የሚታይ ነገር አይደለም። ደግነት ባይደረግላቸው ብለው ለሚያስቡትም ሰዎች ከሩቅ የሚመለከቱት ነገር ነው። ለዛ እኮ ነው የክርስትና እምነት በ300 ዓመት ውስጥ ከክርስቶስ እርገት በኋላ ባለው በዘመነ ሰማዕታት ላይ የጭንቅ ሕይወት ነበር። የትኛው የቤተ ክርስቲያን ሕይወት ነው እንደዛ ጭንቅ እንዲሆን ያስደረገው? በታረዱ፣ በሞቱ፣ በተንገላቱ፣ በተሰቃዩ ላያስገድል የሚችል ምክንያት ላያሰድድ የሚችል ምክንያት እኮ ነው የዛን ዘመን ክርስቲያኖችን ዋጋ ሲያስከፍላቸው የነበሩ። የነሱ መልካም ስራቸው መልካም ስራ ሊያደርጉላቸው ወደሚችሉት ህዝብ ብቻ አልነበረም የታየው፣ የሚጠሏቸውም ሰዎች አይቷቸዋል። እየሰማችሁ ነው? መልካም ስራ ለሚደረግለት ለጥሩ ሰው ብቻ የሚታይ አይደለም። ክፉም አይኑም የሚቀላ ሰው መልካም ስራን ያየዋል፣ ሊያፈርሰው ሊንደው ስለሚፈልግ። ክርስቶስ ግን ያቺን የምትበራዋን ሻማ ያቺን የምትበራዋን መብራት ግን ከፍ ባለ ተራራ ላይ ያስቀምጧታል። መልካምነቱ ቢታይም ሊያጠፉት በማይችሉበት መንገድ መልኩ። ለዛ ነው የማህበሩ ሁለተኛው ዓላማ ደግሞ መልካም ከማድረግ ውጪ ጸሎት ማድረግም ጭምር። 7ቱ የጸሎት ጊዜያት በመሰረቱ በሥርዓተ ቤተ ክርስቲያን የወጣኒ ጸሎቶች ናቸው የሚባሉት። ጸሎት የጀመሩ ሰዎች 7 ሰዓት ነው እንዲጸልዩ የሚደረግ። አሁን እኛ ፍጹምነት ስለመሰለን ማዕከላዊ ደረጃ ላይ ደረሱ 12 ይሆናል። ፍጹም ጸሎት የሚያደርጉ ሰዎች 24 ሰዓት ነው እንዲያደርጉ የሚደረገው። ስለዚህ እውነት መልካም ስራዎቻችንን እኛ ብቻ ሳይሆን አይናቸው ሊቀላ የሚችሉ ሰዎችም አይተውት ግን እንዳያጠፉት የምንፈልግ ከሆነ እኛ ጸሎታችንን መጨመር አለብን። ከ7 ወደ 12 ከ12 ወደ 24 ምን ችግር አለበት? ሰው እየሰራ የማይጸልይ መስሏችሁ ነው? ጸሎት እኮ እጅ መዘርጋት ብቻ አይደለም። ኦርቶዶክሳዊነት ሊታይ በሚችል መንገድ በልኮ የሚገለጽ ብቻ አይደለም፣ ድብቅ የሆነ ህይወትም ጭምር ነው። አባቶቻችን በገዳም እኛን እያናገሩ ቁፋሮ እየቆፈሩ ውሃ ቦይ መንገድ እያወጡ ልባቸው ከእግዚአብሔር ጋር የተገናኘ ነው። እኛ አፋችን ከእግዚአብሔር ጋር ተገናኝቶ ልባችን እንዴት እንደራቀን እናውቀዋለን። ስለዚህ ቅዱስ ጴጥሮስ እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ የሚለውን ቃል እንዲህ ብሎ ይናገረዋል። ስሙ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ
ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። ስለሚመለከቱት ስለ መልካም ሥራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን ይላል። ምናችሁ መልካም ይሁን? እስኪ ኑሯችሁ በሉ። አዎ ቅዱስ አምላካችን ልዑል እግዚአብሔርም ተናግሯል። የዮሐንስ ወንጌል ምዕራፍ 16 ላይ እናንተ ከዓለም አይደላችሁም ዓለም ውስጥ የምትኖሩ ናችሁ እንጂ አለ። ክርስቲያኖች እውነቴን እንምላችሁ እዚህ ዘመነ ሰማዕታት ላይ የነበሩት አባቶቻችን ሲናገሩ አኗኗራቸው እንዲህ ነበር። በደንብ አርጋችሁ ስሙ። በሚኖሩበት ሀገር ስደተኞች ነበሩ። በተሰደዱበት ሀገር ደግሞ ሀገራቸው ሆኖ ይኖሩ ነበር። እንደ ማንኛውም ዜጋ ሕጉን ያከብራሉ። ባከበሩትና ይገዙለት በነበረው ሕግ ደግሞ መልሰው ይሳደዳሉ። እንደ ማንኛውም ሰው ያገባሉ። እንደ ማንኛውም ሰው የተመሰረተውን ትዳር ግን ልጆቻቸውንና ሚስቶቻቸውን በክፉም በደጉም ጥለው አይሄዱም። ክርስቲያናዊ የሆነውን ማንነት ጠብቀው ይኖራሉ አሉ። ቀጠሉና እንዲህ አሉ፣ የሚኖሩበትን ሀገር ነፍስ ነበሩ አሉ። እስኪ የሚኖሩበት በሉ ሁላችሁም የሚኖሩበት ሀገር ነፍስ ነበሩ። አው ስጋችን ቆሞ የሚራመደው ነፍስ እንዳለች ሁሉ ሀገር ቆማ የምትራመደው ማትጠራጠሩ ክርስቲያናዊነትና ኦርቶዶክሳዊነት ሲኖር ያቺ ክፉ የነበረው የዘመነ ሰማዕታት ሕይወት ላይ ሀገር የተሻገረው ክርስትና ተሻግሮ የመጣው መልካም የነበሩ ሰዎች ስለነበሩ አሁን እናደርጋቸዋለን እያለን ያለነው እያደረግናቸው ያሉትን መልካም ነገሮች በሙሉ እኛን የሚያሻግሩ ወደ እግዚአብሔር መንግስት የሚያስገቡ ብቻ እንዳይመስላችሁ ሀገርንም የሚያሻግሩ ናቸው። እኛም እናደርጋቸው ለማድረግም የምንፈቅዳቸው መልካም ነገሮች በሙሉ እግዚአብሔር ባወቀ ከዚህች ዓለም ባንሆንም ለዚህች ዓለም ግን ነፍስ ሆና ሕይወት ዘርተን እንድንኖር ምክንያት የሚያረጋት ይሄ። ስለዚህ በዚሁ መልካም ስራችሁ ቀጥላችሁ ለሀገር ሕይወት የምትዘሩ ለኛም ለሁላችንም ደግሞ እንድንማርባችሁ ምክንያት እንድትሆኑ እንዲያደርጋችሁ እግዚአብሔር አምላክ ፈቃዱ ይሁንልን። እንደ ጨው እንደ ብርሃን ጥቅሙ ለራሳችን የምናደርገው ነገር ባይገባን ለሰው ለመትረፍ ግን አምላካችን ቅዱስ እግዚአብሔር ይፍቀድልን። ያለ ፈቃዱ ምንም ማድረግ የማንችለውን አምላካችን ልዑል እግዚአብሔር ሕይወታችንን ያሳምርልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ለመጪውም ዓመት ከቁጥር ሳንጎል ሰፍተን እንድንገኝ አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።